በተለይ አንዳንድ የኦርቶዶክስ ክርስትና አማኝነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ ያላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጽያፍ ንግግር ሲያደርጉ ታይተዋል። ዝም ብሎ ፍለጦ ቁረጦ አዋጣ ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። እፎይ ከቁርአን ውጪ ተናግሮ ከሆነ በህግ ስር ሆኖ በህግ ይጠየቃል። እንዲሁ በደፈና ፍለጦ ቁረጦ ማለት በህግ ባለበት ሀገር አዋጣ። የፈራችሁት ገብቶናል። እኔ ገብቶኛል። የፈራችሁት መመለስ አቃታችሁ። እስልምናን ስንሰብክም ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም ማናውቅ የትኛውም እምነት አንተ ጳውሎስን ስታጣጣል እኔ ደግሞ ሐምዛን አፈር ከድሚያ በላላለሁ። አንተ ነብዩ መሐመድ ኢየሱስ ክርስቶስን ስታጣጣልብኝ እኔ መሐመድን ስለዚህ መቻል ነው። እኔ አምላኬም ምለው እግዚአብሔር ነው እግዚአብሔር ወልድ ነው ምለው ክርስቶስን አይደለም ስትለኝ እኔ ነብይ አይደለም ብዬ ስመጣ መቻል ነው። ሰላም ለእናንተ ይሁን ውድ የተከበራችሁ ቤተሰቦች በሙሉ። እንግዲህ በዛሬው ቪዲዮ በዚህ በቲክቶክ ዓለም ላይ ከፍተኛ ትምህርት ከሚሰጡ መንፈሳዊ ትምህርት የቲክቶክን ዓለም በመንፈሳዊነት ከቃኙ ዘመኑን ዋጅተው የቲክቶክን ፕላትፎርም ለመንፈሳዊ አገልግሎት እንዲውል ካደረጉ ወንድሞቻችን መካከል ሰላም ጤና ይስጥልኝ። በፌስቡክም በቴሌግራምም በዩቲዩብም በቲክቶክም ለምታዳምጡን ይሄ ቪዲዮ ከደረሳችሁ ስለኔ ያሳስባችሁ ሁላችሁም እኔ ሰላም ነኝ። በጥሩ ጤንነትና በጥሩ ሁኔታ ላይ ይገኛለሁኝ። የተለያዩ ፖስቶችን ከኔ ጋር የተያዙ ተመልክቻለሁኝ። ምንም ነገር የለም። የተሞከሩ ነገሮች ነበሩ። ራሴን በበቂ ሁኔታ መከላከል እችላለሁ። በበቂ ሁኔታ ለተፈጠሩ ነገሮች በቀላሉ ማለት ይችላል። ቀጣይም ለሚፈጠሩት በበቂ ሁኔታ ራሴን መከላከል በማንኛውም ሁኔታ እችላለሁ። ካሁን በኋላ ላሉትም እንደዚህ አይነት ለማደናገር ለሚሰሩ ክርስቲያኖች ነቅታችሁ ከጎናችን እንቆሙ። ኢንኬዝ ችግር ካልተፈጠረ ማታ እንገባና ያለውን ነገር በመረጃና በማስረጃ ብዙ ነገሮች የምንገልጽላችሁ ይሆናል። ከጀርባው የሚዘውሩት አካላት አሉ የሚል ይስተዋላል ማለት ነው። በሌላ በኩል ደግሞ ስንሰማው ይህ ወንድማችን ምንም ያደረገው ነገር የለም። ከውጭ ያሉትን ወደ ውስጥ አመጣ እንጂ ከውስጥ ያሉትን እንደታድሶ እንቅስቃሴ ከውስጥ ያሉትን ወደ ውጭ አላወጣም። እየታገለ ያለው ከውጭ ያሉ በታድሶ በመንፈቅና በፕሮቴስታንት ዓለም ያሉት ወንድሞች እህቶች ወደ አማናዊት አምልኮ ወይ ደግሞ ወደ እውነተኛዋ ቤተክርስቲያን እንዲመጡ ነው እየሰራ ያለ እና በዚህ ደግሞ ብዙ አገልግሎት ፈጽሟል ማለት ነው። ለምሳሌ እንኳን ብዙዎች እየተመለሱ እንዳለ ከሱም እንሰማበት መንገድ አለ ማለት ነው። በዚህ ሰሞን በሚዲያ እየተንሸራሸረ የነብዩ ክብርን የነካ ነብዩን አይደለም የደፈረው። ነብዩ ማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደሉም። ግን ድፍረቱኛን የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም ማናውቅ የትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግም። ሰዎች በአስተምሮት ይጥሩ ይስበኩ አደባባዩን ይቆጣጠሩ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ሌሉን አካሄድ በደንብ ነቅፎታልኝ በደንብ ተችቶታል ማለት ነው። እስቲ ዘመድኩንስ ምን አለ በዚህ ዙሪያ እንደው መልእክት አደርሱልኝ ብሎ ነው የተናገረው። አንተ
ከዚህ ጠቅሰ ነው የምትጠቅሰው ከዛ ደግሞ ቁርአን ሲጠቀስበት የኔን አትንካ የኔ እንደዚህ ነው የሚለው ያንተ ምን እንዴት ይባላል አይባልም እኩል ታነሳለህ እኩል ይመጣልሃል እኩል ትጠይቃለህ እኩል ይሰጣል ይሄን ያረጋው መልኩን አልደበቀ ፊቱን አልደበቀ ስሙን አልደበቀ ሰማዕት እኮ ነው ልጅ ሐዋርያ እኮ ነው ልጅ ነገር አልፈለገ ነገር የፈለጋችሁት እናንተ ይሄ ዝም ብሎ የሚታይ ነገር አይደለም ትክክልም አይመጣም ትክክልም አይሆንም አንተ ጳውሎስን ስታጣጣል እኔ ደግሞ ሐምዛን አፈር ከድሚያ በላላለሁ አንተ ነብዩ መሐመድ ኢየሱስ ክርስቶስን ስታጣጣልብኝ እኔ መሐመድን ስለዚህ መቻል ነው እኔ አምላኬም ብለው እግዚአብሔር ነው እግዚአብሔር ወልድ ነው ብለው ክርስቶስን አይደለም ስትለኝ እኔ ነብይ አይደለም ብዬ ስመጣ መቻል ነው ስታከብረኝ አከብራለሁ ስታዋርደኝ አዋርዳለሁ ሲያስበው ምንም እንደማናመጣ ያቃል የሚሰማው ስሜት እንደዛ ነው እኔ እና አህመዲን ጀበል እና ማን አሁን ምንም ምክንያቱም ታንኩም ባንኩም ምንም የነሱ ይመስላቸዋል አንዲት ቀን ለእግዚአብሔር ግማሽ ሰከንድ ይበቃል ይሄን ታሪክ ለመቀየር ግማሽ ሰከንድ ይበቃል ለእግዚአብሔር ይሄን ታሪክ ለመቀየር አሁን ዞር ሲል አብይ አህመድ ነው ያለው ዞር ሲል አደም ማንተስ አደም ነው ዞር ሲል ደመቀ መኮንን ነው ያለው ዞር ሲል ሙፈሪያት ናት ያለችው ዞር ሲል ምናምን ነው ያለው ስለዚህ ይሰማዋል በቃ እኛ ነን ያለነው ምን አባቱ ያመጣል አልተወደደለትም ነቀፌታ ትችት እየበዛበት ነው በዚህ በአዝኖ ሳምንት በተለይ ትልልቅ ትችቶችን ያስተናገደ ነው ችግሩ ምንድነው ከመተቸት ይልቅ መምከር መገሰጽ ስተት ካለበት ይወንድም እዚህ ጋር ጥፍታል መጽሐፍ ቅዱስ እንደዚህ አይልም ቅዱስ ቤተክርስቲያናችን ይሄን አታስተምርም ብሎ መንገር ማስተማር እሱንም መገሰጽ ይቻል እንዲሁ በጅምላ መጨፍጨፍና ማሸማቀቅ ይሻላል ወይ የሚሉ አሉ በላ በኩል ደግሞ ትክክል ነው አካያዱ ዝም ብሎ ፈለጦ ቁረጦ አዋጣ ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል እፎይ ከቁርአን ውጪ ተናግሮ ከሆነ በህግ ስር ሆኖ በህግ ይጠየቃል እንዲሁ በደፈና ፈለጦ ቁረጦ ማለት በህግ ባለበት ሀገር አዋጣ እሱ ለህግ ሲቀርብ ደግሞ በእናንተ በኩል ደግሞ በእግዚአብሔር ላይ ያላገጡ በእኛ ሃይማኖት በእኛ ምእመናን በእኛ ካህናት ችግር የፈጠሩ ያላገጡ ለህግ ይቀርባሉ ለፍርድ ይቀርባሉ ህግ ለሁሉ እኩል እስከሆነ ድረስ ተመልከቷቸው ፍረ እግዚአብሔር ብልት ይለካል በጣም ያሳፍራል እግዚአብሔር ያሳፍራል በእውነቱ ባለጌ ነው በጣም እግዚአብሔር ባለጌ ነው የምር ባለጌ በስተክል ባለጌ ሰሞኑን ደግሞ ክርስቲያኖች ጠግባቸዋን አንተ የሐያ ቤታ የሐያ ተመጋቢ ሊሁላ እነዚህ ቅቤ እየቀቡን ይመስላችኋል እናንተ ስትሳደቡ ጽድቅ ይመስላችኋል ስታዋርዱ ጽድቅ ይመስላችኋል እስኪ ዘመድኩን እንከታተል የፈራችሁት ገብቶናል እኔ ገብቶኛል የፈራችሁት መመለስ አቃታችሁ ሊቃውንቱ ይከለክላሉ የእስልምና ሊቃውንቶች ክርክርን ይከለክላሉ ንጽጽርን ይከለክላሉ የራስን ይዘ የራስን አክብረ እየሰገድ እስልምና የሚያዝን ፈጽመ ሂድ ነው የሚሉት አሁን ያለው ወሃቢ ደግሞ እስልምናው ለንግድ ነው የሚፈልገው የሰው ብዛትን ለንግድ ነው የሚፈልገው ከሚያቀርበው ምርት ከሚሸጠው ንግድ ከሚሰራው ስራ ጋር አያይዞ ነው የሚፈልገው ስለዚህ ምድር ሁሉ እስላም እንዲሆን ይፈልጋል ነጋዴ ስለሆነ ስለዚህ ኦርቶዶክስንም አይሁዱንም ጴንጤውንም አንጥቶ እስላም አድርጎ መክበር ነው የሚፈልገው ይሄ ስግብግብነታቸው ለአላህ ቀንተው ለጀነት ቀንተው አይደለም ስግብግብነታቸው የፈጠረ ንግዳቸውን የፈጠራቸው ስለዚህ አሁን ጥያቄ መፈጠር ተጀመረ እስልምና ክርስትና ሴቶችን ያዋርዳል ሴቶችን እንዲህ አድርጓል ብሎ ሲል ኦኬ እስልምና ሴቶችን እንዲህ ይላል የወንድ ግማሽ ናት ይላል ሙሉ መብት ይላትም ይላል ቁርአኑን ጠቅሰው እንዲህ ነው ብለው መጠየቅ ጀመሩ የማስረዳት ኃላፊነቱ የሚወድቀው ጥያቄውን መጀመሪያ የክርስቲያን ሃይማኖት ሴትን እንዲህ ያደርጋል ብለ የጠየቀው አንተ ነህ ኦኬ እኛ ሴቶችን እንዲህ ነው የምናከብረው እኩልናት ነው የምንለው እስልምና ግን ሴትን እንዲህ ይላል ብሎ ሲል አለቀ በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች
የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ ያላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጽያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። እኛም እፎይ ነን። ቀኝን ለመጣ ግራን ስጥ የሚለው ለአማኝ ወንድም እንጂ ለሌላ አይደለም። ከፍ ብለን ብንፈተው ክፉን በክፉ አትመልሰው። ሞኝ ሰው ብልህ የሆነ እንዳይመስለው በሞኝነት ትመልስለታል። ይህም ማለት ቀኝን ሲመታ ግራውን ታጮለታለህ ማለት ነው። ከእፎይ በፊት እኛ